ሰላም ሰላም፣ እንዴት ናችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን በምዕራፍ 8 ድምፅ ወምስል 2 የምንማማረው ስለ ተውኔት ይሆናል። በድጋሜ ማለት ነው። ያ ማለት እንግዲህ ባለፈው ክፍለ ጊዜ በምዕራፍ 8 በመጀመሪያው ድምፅ ወምስል ወይም ቪዲዮ 1 ላይ ማለት ነው አጠቃላይ ተውኔት ምን ማለት እንደሆነ፣ የተውኔት አለባውያን የሚባሉት ምን ምን እንደሆኑ አይተናል። ተውኔት ከሌላው የሚለየውስ በምንድን ነው ብለን አይተናል። ዛሬ በተወሰነ ደረጃ እንጨምርና ተውኔት ምንነቱን በተለይም ደግሞ ከልብ ወለዶች ከሌሎቹ የኪነ ጥበብ ዘርፎች የሚለይበትን አንኳር ጉዳዮች እንዲሁ በስሱ አይተን ወደ ዛሬው ዋና ርዕሳችን እንመጣለን ማለት ነው። እንግዲህ ትዕይንት ነው። በዚህ እንደምትመለከቱት ቃለ ተውኔቱ እዚህ ጋር ይታያል። ወይም ደግሞ ጸሐፌ ተውኔቱ ያዘጋጀው ለመድረክ ይመጥናል፣ ይበቃል ብሎ ያዘጋጀዋል ማለት ነው። እሱን በጋራ እናያለን። ከዛ በፊት ግን እንደው ለመከለስ ያክል አንዳንድ ለእናንተ ይጠቅማችኋል ብዬ የማስበውን ምናልባት ልታነቡት ትችላላችሁ። መጽሐፉን ካገኛችሁት የሥነ ጽሑፍ መሰረታውያን የሚባል መጽሐፍ ነው። ተውኔት ገጸ ባህሪያቱን በመድረክ ላይ በማምጣት እንግዲህ ልቦለድ ምንድን ነው? በአእምሯችን ነው፣ ራሳችንን የምንስለው ማለት የሳልነው ነገር የተጋነንም ሊሆን ይችላል፣ ያነሰም ሊሆን ይችላል። ምክንያቱም በሀሳብ ነው ስዕል የምናስቀምጠው አእምሯችን ውስጥ። ተውኔት ግን ተዋንያኑ በቀጥታ ፊት ለፊት መጥተው እናያቸዋለን። ይሄ ነው ልዩነቱ እንግዲህ ተውኔት ላይ። በመሆኑም ተውኔት ገጸ ባህሪያቱን በመድረክ ላይ በማምጣት ራሳችንንና ተግባሮቻችንን በአይናችን እያየን እንድንታዘብ፣ በአይናችን ራሳችንና ተግባሮቻችንን ማለት ምንድን ነው? በልብ ወለድ ዓለም ውስጥ ወይም ደግሞ በተውኔት ውስጥ ተጫዋቾቹ ምንድን ናቸው ብለናል? የገሃዱን ዓለም ምን ያደረጉ ናቸው? ተለክተው የሚመጡ ናቸው ብለናል። ስለዚህ የራሳችንንም ጭምር ተግባር እናይበታለን እዛ ጨዋታ ላይ ማለት ነው። ውስጣችንን እንመረምራለን፣ ማንነታችን እንድናውቅ፣ በአጠቃላይ ህይወት ከበፊቱ ይበልጥ እንድናጤን የማድረግ ያለው እንድናጤን የማድረግ አቅም ያለው የኪነ ጥበብ ዘርፍ ነው ማለት ነው ተውኔት። ስለዚህ ተውኔት እዚህ ጋር ልጻፍላችሁና ተውኔት በቀጥታ ምንድን ነው የሚያደርገው ማለት ነው? ስሜታችንን እንድናይ ያደርጋል። በአጠቃላይ ይህን ሁሉ ሲያደርግ ግን እንደ ረጅምና እንደ አጭር ልቦለድ ስለ ገጸ ባህሪያቱ ድርጊት አያወራም። ስለ ገጸ ባህሪያት ድርጊት ምን አይልም፣ አያወራም። እንትና እንዲህ ትመስላለች፣ እንዲህ ናት እያለ አይተርክልንም። አያወራም፣ አይተርክም። ታዲያ ምንድን ነው ስራው? በምን አይነት መንገድ ነው እኛ የምንረዳው? ይህን ጥያቄ መመለስ ይኖርብናል ማለት ነው። አይተርክም፣ በገሃድ እንቅስቃሴ ያያል እንጂ የሚታየው ድርጊት የገሃድ እንቅስቃሴ እናያለን። ከዛ ይልቅ የገሃድ እንቅስቃሴ እናያለን። ስለዚህ ከሌላው የሚለየው ይሄ ነው ማለት ነው። ገጸ ባህሪያቱ በአይነ ህሊና ሳይሆን በእውኑ በአይነ ህሊና ገጸ ባህሪያቱን በአይነ ህሊና እንጂ ገጸ ባህሪያቱን በአይነ ህሊና እንጂ ምን አናደርግም ማለት ነው። በእውኑ በአይናችን እናያቸዋለን። በገጸ ባህሪያቱም በአይነ ህሊና ይቅርታ እዚች ጋር
በአይነ ህሊና ሳይሆን አይነ ህሊና ታውቃላችሁ አይደል? ምስል መከሰት ነው በአይናችን። ለምሳሌ አንድ ልቦለድ ስታነቡት ያን ሰው ትስሉታላችሁ። በአይነ ህሊና ሳይሆን በአካል እናያለን፣ በአካል እናየዋለን ማለት ነው ያን ገጸ ባህሪ። ምክንያቱም መድረክ ላይ ነው አይደል ቁጭ ብለን ፊት ለፊታችን መጥተው የሚተውኑት። ስለዚህ እናያለን። በእዝነ ህሊና ሳይሆን በእውኑ ጆሮአችን፣ በእዝነ ህሊና ሳይሆን በእዝነ ህሊና። እዝነ ህሊና ምንድን ነው? ይሄን በደንብ ማወቅ አለባችሁ። በእዝነ ህሊና ሳይሆን በምንድን ነው የምናየው ማለት ነው? በእዝነ ህሊና ሳይሆን በእውኑ ጆሮአችን፣ በእውኑ ጆሮአችን እንሰማለን። ይሄንን እንግዲህ የልብ ወለድ ላይ የምናየው በአይነ ህሊና ሳይሆን በአካል በአይናችን እናያቸዋለን። በአይነ ህሊና። እዝነ ህሊና ማለት ደግሞ በሀሳብ መስማት ነው። እሺ፣ እዝነ ህሊና ማለት በጆሮ መስማት ነው። በጆሮ የምንሰማው ግን ምንድን ነው? በሀሳብ ነው። ስለዚህ እዝነ ህሊና ማለት አንድን ነገር እንደምንሰማ አድርገን መሳል ነው። እየሰማ ነው በሀሳብ። እሱ እዝነ ህሊና ይባላል። ተውኔት ላይ ስትመጡ ግን በእዝነ ህሊና ሳይሆን በአካል በጆሮአችን እንሰማዋለን። ያኛውን ጆሮአችን እንደሚሰማ አድርገን መሳል ነው። ልቦለድ ላይ አጭር የሚሆን ረጅም ልቦለድ ላይ። እዚህኛው ላይ ግን በጆሮአችን፣ ምክንያቱም ፊት ለፊት እየሰማ ነው ገጸ ባህሪው ሲጫወት። ጸሐፌ ተውኔቱም ይህ የላቀ ድርጊታዊነት ያለው በአእምሮ ይዞ ነው የሚጽፈው። ስለዚህ እንግዲህ በዚህ መንፈስ የተደረሰው ተውኔት ከደራሲው እጅ ወጥቶ ለመድረስ ሲበቃ የተለያዩ ባለሙያዎች ይሳተፉበታል ብለናል። እሱን ባለፈው ስለነገርኳችሁ እነ መራሄ ተውኔት አሉ፣ የሜካፕ የአልባሳት ባለሙያዎች ባለፈው ተምረናል አይደለም? በመጀመሪያው ድምፅ ወምስል ላይ እሱን አይተናል። ወደዛ አንሄድም። እዚህ ጋር ጸሐፌ ተውኔቱ ከአፈ ታሪክ፣ ከታሪክ፣ ከማህበረሰቡ ባህልና እሴት፣ ከታየና ከተሰማ ነገር ወይም ካልተፈጸመ ግን በሰው ልጅ ገጠመ ሊሆን የሚችል ምናባዊ ክዋኔ ወይም ክስተት የመፍጠር ችሎታውን ተጠቅሞ ለእኛ ያደርስልናል ማለት ነው። እዚህ ጋ ደራሲው ጣልቃ ገብቶ ለምሳሌ እናንተ አንድ ተውኔት ጻፋችሁ እንበል፣ መድረክ ላይ እየተተወነ ነው። መርሄ ተውኔቱ መርጧቸው በእናንተ ስራ እየተወኑ ነው። ብቅ ብላችሁ የማስተካከል እንደ ደራሲነታችሁ ምንም ቦታ የላችሁም። አይቻልም አይደለ? እንደዚህ አስቤ ነበር አይቻልም። ምክንያቱም መጀመሪያ ሲሰራ እዛ ጥንቅቅ አድርገን መስራት ስለሚኖርብን ማለት ነው። ይህንን እንግዲህ በደንብ ልናየው ያስፈልገናል ማለት ነው። ስለዚህ በመድረክ ላይ ስለሆነ ምንድን ነው መድረክ ላይ ነው አይደለ? ስራ ፊት ለፊት ነው የምናያቸው ብለናል። በመሆኑም ምንድን ነው ሲያለቅሱ ምን እናደርጋለን? እናለቅሳለን። ሲስቁ ምን እናደርጋለን? ሲስቁ እንስቃለን። ፊት ለፊት ስለሆነ ፊት ለፊት እነማን ናቸው እንደዚህ የሚያደርጉት? ገጸ ባህሪያት። ስለዚህ ሁሉ ነገር ፊት ለፊት ስለምናየው ስሜታችን በዛ ልክ መረበሽ ሊኖር ይችላል፣ መደሰት ሊኖር ይችላል፣ ግራ መጋባት ሊኖር ይችላል። ምክንያቱም እንደነገርኳችሁ ነው። በአይነ ህሊና ሳይሆን በእውኑ አይናችን፣ በእዝነ ህሊና ሳይሆን በእውኑ ጆሮአችን እናያለን፣ እንሰማለን። ስለዚህ ይሄ ነው እንግዲህ ተውኔት ከሌላው የሚለየው።
ባጭሩ ገጸ ባህሪያቱ ሲያዝኑ፣ ሲተክዙ፣ ሲተኙ፣ ሲነሱ አብረን እኛ ምን እናደርጋለን? በሀሳብ የእነሱን ድርጊት እናያለን። ምክንያቱም በአንድ መድረክ ላይ ፊት ለፊት ቆመው ስለሚሰሩ ማለት ነው። በእውነቱ ተውኔት የሚያምረው ለዛ ነው። በእርግጥ ሁሉም የራሳቸው የሆነ ምን አላቸው? መልካም ነገር አላቸው። ልቦለድም የራሱ የሆነ መልካም ነገር አለው። ተውኔቱም የራሱ የሆነ መልካም ነገር አለው። ሁሉም ግን ይሄኛው በአካል ስለምናይ የበለጠ ለስሜታችን ቅርብ ነው። ተውኔት ለስሜታችን ቅርብ ነው ማለት ነው። ምክንያቱም በመሳል ነገሮችን በሀሳብ እንዲህ ነው ከማለት እንድናለን፣ ፊት ለፊት እያየ ነው ስለሆነ ማለት ነው። ይሄ ነው እንግዲህ ልዩነቱ። ተማሪዎች ወደ ቀጣዩ ሀሳብ ስንሄድ እንግዲህ በተውኔት ውስጥ ገጸ ባህሪያትን በሶስት አበይት መንገዶች በማቅረብ ስለማንነታቸው ፍንጭ መስጠት ይቻላል። በተለይ ገጸ ባህሪያቱ ምንድን ናቸው፣ አኗኗራቸው ከየትኛው የማህበረሰብ ክፍል ነው የመጡት የሚለውን መድረክ ላይ እናየዋለን። ደራሲው ፍንጭ ሊሰጠን ይችላል። ለምሳሌ ሰዓሊዎችን በመጠቀም ሊሆን ይችላል። የመብራት ባለሙያዎችን ሜካፑን ሊሆን ይችላል። መቼቱን እንግዲህ መቼቱን የሚያመቻቹት እነማን ናቸው ብለናል። ስለዚህ ያንን በመጠቀም ፍንጭ ሊሰጠን ይችላል። ለምሳሌ ያክል በሶስት አበይት መንገዶች ማቅረብ ይቻላል ይላል። ስለማንነታቸው ፍንጭ መስጠት ይቻላል። ጸሐፌ ተውኔቱ ገጸ ባህሪያቱን በመቼቱና በአካላዊ እንቅስቃሴያቸው ሊያቀርብ ይችላል። በመቼቱና በአካላዊ እንቅስቃሴያቸው ፊት ለፊት መጥተው ነው የምናያቸው። ሌላው ከአካላዊ እንቅስቃሴያቸው ይበልጥ ደግሞ በሚያከናውኗቸው ተግባሮች ሊያቀርብ ይችላል። ስለማንነታቸው ማን ናቸው? የሆነ ነገር ጎንበስ ብለው እየለቃቀሙ ከመጡ ለምሳሌ እንደው በጣም ዝነጥ ብለው የሆነ ነገር እያደርጉ ከመጡም እነዚህ ሰዎች እነማን ናቸው? ፍንጭ ሊሰጠን ይችላል። ተመልካቹ ገጸ ባህሪያቱን ገና ሳያያቸው የሚንቀሳቀሱበትን መቼት በማሳየት ስለነሱ መጠነኛ ፍንጭ ሊያገኝ ይችላል። ገጸ ባህሪያቱን አያሳየንም፣ ቦታውን ያሳየናል። ቦታውን ደግሞ ሲያሳየን የመብራት ባለሙያው ከላይ እየተከተለ ያሳየናል። ይሄ ቦታ ምን አይነት ነው ሊያስጎበኘን ይችላል። ስለዚህ ስለ ገጸ ባህሪያቱ ፍንጭ እናገኛለን ማለት ነው። ስለዚህ እነዚህ ምንድናቸው? ሳናያቸው ፍንጭ ልናገኝ። በመንግስቱ ለማ ይህን መጽሐፍ እንድታነቡ ትጋብዛለሁ። በዚሁ አጋጣሚ ምንድን ነው አንዳንድ መጽሐፍቶችን ስናነብ ከትምህርት ባሻገር መሆን አለበት። ለመዝናናት ቁም ነገር ለማግኘት ምናነባቸዋለን እና ይሄ አሁን ከፈተና ማለፍ ጋር ከፈተና እንትን ጋር ላይገናኝ ይችል ይሆናል። ስለዚህ እነዛ ነገሮች ስናገኝ ታንክስ ቴክኖሎጂ፣ ለቴክኖሎጂ ምስጋና ይግባውና አሁን ደግሞ በእጃችን ላይ ልናገኛቸው እንችላለን። ለምሳሌ ብሔረ መጽሐፍት ኢትዮጵያ የሚል የቴሌግራም ገጽ አለ። እሱን ለምሳሌ ብትጎበኙት ብዙ መጽሐፍቶች አሉ፣ ልታነቡ ትችላላችሁ። ስለዚህ በመንግስቱ ለማ ጠልፎ በኪሴ በጣም ወሳኝ መጽሐፍ ነው። ከሚጠቀሱ ጠልፎ በኪሴ መጀመሪያ ላይ የተሰጠውን የመቼት ገለጻ በምሳሌነት እንመልከተው። የመጽሐፍ ርዕስ ምንድን ነው አልኩኝ? ጠልፎ በኪሴ። ለምሳሌ ፍንጭ ይሰጠናል ስለ ገጸ ባህሪው። እስቲ እናየው። አሁን የምናየው የመኝታ ቤቱን ነው። እያያችሁ ነው አይደል? አብራችሁ እኔ ጋር አሁን የምናየው የመኝታ ቤቱን ነው። ክፍሉ ሰፋ ያለ ነው። ሁለት በር አለ። የቀኙ ወደ ሳሎን፣ ሁለት በር አለ። የቀኙ ወደ ሳሎን፣ የግራው ደግሞ ወደ ምግብ ቤትና ወደ መታጠቢያ ቤት እየሄዳችሁ ከዚያም አልፎ ወደ ወጥ ቤት ከሚወስደው መተላለፊያ የሚያገናኝ ነው። ክፍሉ በወንበርና በሶፋ ተዘጋጅቷል። ድንክ አልጋ ወደ ጥግ ራቅ ብሎ ተነጥፏል። ድንክ አልጋ ግራማፎኑ ከነሸክላው ለብቻው ፈንጠር ብሎ ተቀምጧል።
በጽሕፈት ጠረጴዛው አጠገብ የማንበቢያ መብራትና የመጽሐፍ መደርደሪያ አለ። በስተግራ ትልቅ መስታወት ተሰቅሏል። በሱ አንጻር ደግሞ በስተቀኝ የአንድ ሰው ስዕል ይታያል። እየሳላችሁት ነው። የአጥር ግቢው ዛፎች ቁንጮ በሰፊው መስኮት ይታያል። ቁንጮቸው ወይም ጫፉ ከላይ ጅብ ያለው ቅጠሉ ይታያል እንደማለት ነው። ክፍሉ በወረቀት አበባ አጊጧል። የኤሌክትሪክ መብራት ሁሉ በልዩ ቀለም የተሽለመለመ ቆብ ጭኗል። በመጠጥ መደርደሪያው ላይ የተሰለፈው አረቄ ጠጡኝ ይላል። ቀኑ ቅዳሜ፣ ወራቱ ክረምት፣ ሰዓቱ ከ6 ይልቅ ወደ 7 ይጠጋል። ባለፈው ክፍለ ጊዜ የተፈጥሮ ክስተቶችን አንደኛው መቼት የሚገለጽበት የተፈጥሮ ክስተቶችን በማየት ብለናል ነበር። ክረምት፣ በጋ፣ ጠዋት፣ ማታ። ሌላው ደግሞ ታሪካዊ ነገሮችን በመጥቀስ ባህላዊ ብለናል እኮ አይደል? ፀሐይ በደመና ግላጭ እግሯን በመስኮት አግድም ዘርግተዋለች። አግብታ ማለት አስገብታ እንደማለት ነው። ዘይ ነው። እንዴት ነው? ይሄን ቤት አልሳላችሁትም? አያችሁ? ተውኔት ይሄ ነው። በዚህ የመቼት ገለጻ የተሰጠውን የቤት ውስጥ መልክና በውስጡ ያሉትን የቤት ዕቃዎች አይነት እንዲሁም አቀማመጥ በመመልከት ተመልካቹ በውስጡ ስለሚኖሩት ገጸ ባህሪያት ማንነትና የኑሮ ደረጃ መጠነኛ እውቂያ ይኖረዋል። ነዋሪዎቹ ዘመናዊ ሰዎች ሊሆኑ እንደሚችሉ መገመት አያዳግትም። ይሄ በሌላ ሰፈር የምናገኛቸው እነ ቀኑብሽ ሰፈር የምናገኛቸው ሰዎች እንዳልሆኑ በእርግጥ መገመት ይቻላል። ጸሐፊዎች ብዙ ጊዜ ይህን ስለሚጠቀሙ ነው እነ ቀኑብሽ ሰፈር ይላሉ። መካከለኛ ገቢ ያላቸውን ሰዎች ሲገልጹ መሆኑ ነው። ከእቃዎቹ አይነትና ከቤቱ የተሟላ መሆኑም ነዋሪዎቹ ደህና ኑሮ የሚኖሩ መሆናቸው መገመት አያዳግትም። ቤቱ፣ ግራማፎኑ፣ መቀመጫዎቹ። የተውኔት ገጸ ባህሪያት ከሚፈጽሟቸው ድርጊቶች ስለ ማንነታቸው ፍንጭ ማግኘት ይቻላል። ከሚፈጽሟቸው ድርጊቶች ይሄ ቦታውን ነው ያሳያችሁ፣ ሰዎቹን አላሳይም። በቦታው ሰዎቹን ግን መገመት ይቻላል። ሌላው ደግሞ እንዴት አድርጎ ፍንጭ ይሰጠናል ብትሉኝ የተውኔት ገጸ ባህሪያት ከሚፈጽሟቸው ድርጊቶች ስለ ማንነታቸው ፍንጭ አሁን ገጸ ባህሪው በሚፈጽመው ድርጊት ብቻ ማንነቱን መገመት ይቻላል። በጸጋዬ ገብረ መድኅን የከርሞ ሰው ውስጥ የአብየ ዘርፉን ገጠሬነትና የተኮላን የአራዳ ልጅነት ከተሰጡት የድርጊት መገለጫዎች መገንዘብ ይቻላል። የአብየ ዘርፉን ገጠሬነት፣ የተኮላን አራዳነት። ተኮላ አራዳ ነው፣ አብየ ዘርፉ ደግሞ ገጠሬ ናቸው ይለናል። እስካሁን ከተጠሩት ገጸ ባህሪያት ማቅረቢያና ማንነት ማሳያ መንገዶች ሌላ በዋናነት መጠቀስ ያለበት እንግዲህ የሎሬት ጸጋዬ ገብረ መድኅን የከርሞ ሰው ካገኛችሁት አንብቡት። ብሔረ መጽሐፍት ዘኢትዮጵያ ቴሌግራም ገጽ ላይ አለ፣ ታገኙታላችሁ። መቼስ ኢትዮጵያ ውስጥ እንደው ሰው ጥቀሱ ከተባለ ሎሬት ጸጋዬ ገብረ መድኅን ሳናደንቅ አናልፍም። እሳቱ አበባ የሚለውንም ግጥሙንም አንብቡልኝ። አይ መርካቶ የሚለው ግጥምስ ቢሆን ጴጥሮስ ያችን ሰዓትስ ቢሆን በጣም ድንቅ ነው፣ አንብቡት። እስካሁን እንግዲህ እነዚህን አይተናል። ጸሐፌ ተውኔቱ የገጸ ባህሪያቱ ማንነት ያሉበትን ሁኔታ፣ ችግራቸውን፣ ምኞታቸውን፣ ፍላጎታቸውን፣ የእርስ በርስ ግንኙነታቸውን የሚያሳየው ከአንደበታቸው በሚወጣው ቃል ነው። የሚከተለው ከጠልፎ በኪሴ የተወሰደ የሁለት ገጽ ጠልፎ በኪሴ ውስጥ ሌላ ገጸ ባህሪ አለ። በአንድ ድርሰት ውስጥ እንግዲህ የተለያዩ ስራዎች ስላሉ ማለት ነው። የሁለት ገጸ ባህሪያት ምልልስ ነው። ምልልሱ
ገላግሌልና ወንዳየሁ ስለተባሉት ሁለት ገጸ ባህሪያት ግንኙነትና ሀሳብ ስለሚወያዩበት አብይ ርዕስ እንዲሁም በዛብህ ቶሬ ስለሚባለው ጓደኛቸውና ስለ ወንዳየሁ የአባት መጠነኛ እውቂያ ይሰጣል ይላል። በጣም ረጅም ነው። እስኪ እንደው አንድ ሁለቱን ላንበብላችሁ። ገላግሌ ሃሎ ወንዳየሁ እንደምን አለ ወዳጄ? ወንዳየሁ በየት ገባ? ገላግሌ በጓሮ በስርቆሽ በር። ወንዳየሁ ማን አስገባ? ገላግሌ ማን ያስገባኛል? በገዛ ራስ የገባሁ። ምን ነው? ምን ሆነሃል? አጠፋሁ እንዴ? የኔ ነገር አይመጡ ጊዜ መጣሁብህ መሰለኝ። የተማረ እውቀት የዘለቀው የቀለም ቀንድ መሆኑን ባርኔጣውን ሲያወልቅ በመላጣው ይታወቃል። ሳሉት ጎንበስ ሲል በመላጣው እንግዲህ ባርኔጣውን ወደ ላይ ከፍ አድርጎ ዝቅ ሲል እጅ ሲነሳ ቀለም የዘለቀው መሆኑን ትገምታላችሁ ማለት ነው። ጥሩ ወንዳየሁ ደሴ ሄጃለሁ ብለኸኝ አልነበር? በሩን መልሶ ይቆልፋል። እየቆለፈ ደሴ ሄጃለሁ ብለኸኝ አልነበር ይላል። ገላግሌ የያዘውን ዕቃ እያስቀመጠ ወዲህ ልመጣ እንኳን ህሊና አልነበረኝም። የአዲስ አበባ ዝናብ ነው ጭቅጭቁ አስመርሮ ያባረረኝ። አሁንማ ዝናቡ ሳይቀር ተንኮል ተምሮልሃል። ከቢሮ ስንወጣ እየጠበቀ መንገድ ላይ የሚወቃል። ወንዳየሁ ባርኔጣውን አገላብጦ ያያል። ባርኔጣውም ያው ነው፣ ትዝ ይለኛል፣ ያው የካቻም ነው አይደለም ይላል። በሀሳብ ነው እንግዲህ እንዲህ ያል ማንነታቸውን አሁን የሁለቱን ሰዎች መረዳት ይቻላል ማለት ነው። እንግዲህ እነዚህ በጣም ረዘም ያሉ ገጸ ባህሪያቶች አሉ። ወደ መጽሐፋችሁ እንምጣ። አሁን ስለ ተውኔት ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ ተማሪዎች። እንግዲህ ይህን ትዕይንት አብረን እንመልከት። ትዕይንት ተውኔት ነው። በቀጥታ እነዚህን ሰዎች መድረክ ላይ ነው ያለውን ነገር ነው እዚህ ጋር ተማሪ 2 በሚል ነው የቀረበው። ተማሪ 1 ትዕግስት ናት። ተማሪ 2 ደግሞ ማን ነው? አክሊሉ ነው። ናኬና ቲጂ ናቸው። እንግዲህ ታዲያስ ደህና ነህ ወይ አክሊሉ ብለን ብናነበው ችግር የለውም አይደል? ተማሪ 2 ባክተኝ ደህና ሆንኩ አልሆንክ ምን ዋጋ አለው እንዴ? ምን ሆንክ? የእግዚአብሔር ሰላምታ ካስጠላህ ምን ያህል ጊዜ ሆነ? እንደኛው ድርዮች አስቸገሩ እንዴ? ተማሪ 2 እነሱስ ከኔ ምን ይፈልጋሉ ብለሽ ነው? አሉ እንጂ የባሱ። ተማሪ 1 ከፈተናው ወደኩ እንዳትለኝ። ተማሪ 2 ድሮስ አጭበርብረው አሊያም በአይናቸው ጥራት ተጠቅመው ከሚያልፉ በስተቀር እንደኔ አይነቱ እንዴት ያልፋል ብለሽ ነው? ተማሪ 1 አንተስ በአይነ ጥራት መቼ ሰንፈት ታውቃለህ? ጎበዝ አልነበረህም? ተማሪ 2 ነበርኩ። አላስበላ ቢለኝስ ሲያስፎግረኝስ ያፋራ መናጢ ተማሪ። የቱ ነው መናጢ? የቱ ነው ፋራ ተማሪ? ያ የህብር ሽርከኛው ነው። ተማሪ 1 የቱ ነው ደግሞ የህብር ሽርክ? አክሊሉ ወይም ተማሪ 2 ያ አጉል ሐቀኛ ነኝ ባዩን ተማሪ ነው። ከዚያ ላይ ቲቸርም ብቻ ዛሬ ጥሩ አይደለም። ተማሪ 1 ገና ሆኖ አሻ አክሊሉ በማታውቀው ነገር ውስጥ ገብተህ ባትፈተፍት መልካም ነው። ሐቀኛ የሚለው ስም ለቲቸር የተሰጣቸው ካለ ምክንያት አይምሰልህ። የሚያስተምሩን ትምህርት ጠንቅቀው የሚያውቁ በመሆኑ ነው። ፈተናቸው ጠበቅ ይላል። ይህ ደግሞ ሊያስነቅፋቸው አይችልም። ፋራ የምትለው ተማሪ በራሱ የሚሰራ ስለሆነ ለምን ትሰድበዋለህ? አንቺ ደግሞ ደርሰሽ የማይሆነውን ሁሉ ነው የምታሞካሽው።
አለን እንጂ እንደናንተ ያልታደልን ደረቆች። ተማሪ አንድ ኧረ እባክህ እንዴት አምሮብሃል? እኛ ደግሞ ምንድነን? ማርክ ተዝቆ ይሰጣችኋል ያለህ ማን ነው? ይህን ያጣውሬን ብትተው መልካም ነው። ተማሪ ሁለት ተይ እባክሽ የአደባባዩን ነገር የጓዳ ሚስጥር ልታደርግም ነው? አሁን ማን ይሙት ህብር በጭንቅላቷ ተማምና ነው የምታልፈው። ተደግፍ አይደል ስንቱን ሰቅላ ባናታቸው ሸርተት የምትጫወተው። ተማሪ አንድ አትሳሳት አክሊሉ፣ በሀቅ የሚሰሩትን ስም ለማጉደፍ አትሞክር። ህብር በጭንቅላቷ የምትተማመን ለመሆኗ ከአንድም ሁለት ጊዜ በሴክሽን ደረጃ መሸለሟን ህሊናህ አያጣውም። ስሟን ላጉድፍ ካላልክ በስተቀር ቲቸር ሀቀኛ ቢሆኑ እገሌን ከእገሌ ወንዶችን ከሴቶች የማይለዩ የማያዳሉ ሰው መሆናቸው ብል መሳሳት አይሆንብኝም እና ስህተትህን በስህተት አትደጋግመው፣ ይልቅ የራስን ድክመት መመልከት አለብህ። ተማሪው ካልሽሽ እኔ ምን ላድርግ የሚባለውን ይዤ እኮ ነው። በእርግጥ እኔም ራሴን መመልከት መልካም ነው። አንቺም እስካሁን ስህተቴን ልታርሚኝ በመጣርሽ አመሰግንሻለሁ። እታረማለሁ። ለማንኛውም ቻው። ተጨባብጠው ተለያዩ። ስለዚህ ይሄ ምንድን ነው? አሁን ቁጭ ብለው እነዚህ ሰዎችን የግዴታ አሁን ተውኔቱን ስላላየ ነው በአይናችን እንስላለን። በእርግጥ አሁን ምንድን ነው ቅድም በአይነ ህሊና ብለናል አይደለ? እንደዚ አይነት ነገር ሊኖር ይችላል። የሆነ ሆኖ ይሄ ተውኔት ነው። በቀጥታ መድረክ ላይ አሁን እናንተ ክፍል ውስጥ ናቸው አይደል ያላችሁት። እነዚህ ተማሪዎች አኬና ትዕግስቱ ይህንን ነገር ቢሰሩ ምንድን ነው አክሊሉና ማናት ትዕግስት እስኪ ይሄንን አጥኑና መድረክ ላይ እንደው ባከውትን መምህር ተማሪዎች ይሄንን ቢጫወቱት መድረክ ላይ ብትለማመዱ ደስ ይለኛል። ጥናት ይፈልጋል፣ መለማመድ ይፈልጋል። ቃለ ተውኔቱን አንድ ሰው ቀጣይ ምንድን ነው የሚለኝ የሚለውን ነገር የራሳችንም ነገር ጨምረንበት መጠይቁን ልናደርግ እንችላለን። እስኪ ተለማመዱ። እስኪ ምን ይታወቃል እንደው ጥሩ የሆነ ተዋናይ ወይም ተዋናይት ሊወጣችሁ ይችላል። ከመሰሩ ስራ በተጨማሪ ትምህርት ሲጨርሱ ከምትደርሱበት አድራሻ በተጨማሪ ማለት ነውና ብትለማመዱት በጣም አሪፍ ነው። ለምሳሌ እንደው ለመናገር ያክል አክሊሉን እንዴት አድርጋችሁ ነው የምትስሉት? በእርግጥ ትንሽ እኔ ሳነበው ትዕግስት ትንሽ ሞልቀቅ ትላለች አይደል? አክሊሉ ደግሞ እንደው ዱርዬ መሳይ፣ በተለም ዱርዬ የሚለው ትምህርት ጥቅስ ውስጥ ይሁንልኝ። እንደዚህ አይነት ነገር በቃ እጁን ኪስ ውስጥ ከቶ ፀጉሩን እያሻሸ ይችን እንደው ምንድነው እየፈተለ ነው የሚባለው ከላይ ያለችዋን ፀጉሩን እንደዛ አይነቱ ናችሁ። እስኪ ተለማመዱት መድረክ ላይ። ከተቻለ ቲቸርም ቢታዩ ጥሩ ነው፣ ከጀርባ ቢታዩ መልካም ነው። ምክንያቱም ቲቸር ምን አይነት እንደሆኑ ይታያል ማለት። ሌላዋን ገጸ ባህሪ ተማሪዋ የተባለችው የተሸለመችው እስኪ ተለማመዱት። በእርግጠኝነት ትለማመዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ይሄ ደበበ ኃይለ ጊዮርጊስ 2008 ቅድመ ኮሌጅ አማርኛ ተቀንጭቦ ለክፍል ደረጃው ተሻሽሎ የተወሰደ ነው። ትዕይንት ምን እንደሆነ ተወያዩ። ትዕይንት ማለት በመድረክ ላይ በአይናችን የምናየው በክፍል የተደራጀ እይታ ነው። ትዕይንት 1፣ ትዕይንት 2 እንላለን። እዚህ ጋ ትዕይንት በክፍል ይቀርባል። በክፍል ይቀርባል። ለምሳሌ ይሄ አንድ ትዕይንት ነው የሚሆነው። በቃ ተገናኙ፣ አወሩ፣ ተለያዩ አይደለ? ስለዚህ መጋረጃ ምን ይሆናል? ይዘጋል። ቀጣይ ክፍል ቢኖረው ብላችሁ አስቡ። ስለዚህ ትዕይንት ነገሮች የሚቀርቡበት ነው ማለት ነው። አንድ ውይይት
ወይም ደግሞ ቃለ ተውኔቱ እዛ ጋር የሚባልበት በክፍል በክፍል የተደራጀ በአይናችን እዛ ጋር በመድረክ ላይ የምናየው የተውኔቱ ክፍልፋይ ወይም የተውኔቱ ክፍሎች በአንድ እይታ የሚታዩበት ሁኔታ ትዕይንት ነው የሚባለው ማለት ነው። ተውኔቱ የሚተውኑ ከየቡድናችሁ አንድ ወንድና አንድ ሴት ተማሪ ከመረጣችሁ በኋላ ተዘጋጅተው ለክፍል ጓደኞቻችሁ ያቅርቡ። አዎ ማቅረብ ትችላላችሁ። የተውኔቱ ጽሑፍ በተማሪዎች ከማቅረቡ በፊት ከተተወነ በኋላ በተረዳችሁት እና ባሳደረባችሁ ተጽዕኖ ዙሪያ ተወያዩ ይላል። እንግዲህ እዚህ ጋ መጽሐፋችሁ ላይ ዘለለኝ ይላል። አሁን በክፍል በክፍል ነው። ይሄንን ሁሉንም ላናነብ እንችላለን። በነገራችን ላይ እንዲሁ እንዴት እንደሚቀርብ ብቻ እዚህ ጋር ላሳያችሁ ነው የምሞክረው። ምክንያቱም ሁሉንም አንድ ላይ ማቅረብ ስለማይቻል ማለት ነው። አሁን ትዕይንት 1 ትዕይንት 2 የሚለውን ላስረዳችሁ ስለፈለግኩ ነው። እዚህ ጋር በአንድ ተውኔት ውስጥ ምን ምን ነገሮች ተካተው የሚገኙ ይመስሏችኋል? ከዚህ በታች ዘለለኝ በሚል ርዕስ አንድ ተውኔታዊ ጽሑፍ ቀርቦላችኋል። ከርዕሱ በመነሳት ምን ትገምታላችሁ? ዘለለኝ ክፍል 1 ምን ገመታችሁ? እኔም ገና ላየው ነው። ስለዚህ ምን ገመታችሁ? እስኪ እናየው። ክፍል 1 ነው ወይም ትዕይንት 1 ልትሉ ትችላላችሁ። የመቶ አለቃ ገበየሁ ቤት አንድ ክፍል ብቻ ይኑረው እንጂ በጣም ሰፊ ነው። እየሳላችሁ ፍንጭ ነው ይሄ በራሱ አይደል? የመቶ አለቃ ገበየሁ ቤት አንድ ክፍል ብቻ ይኑረው እንጂ በጣም ሰፊ ነው። በሁለት ትልልቅ መጋረጃዎች በመጠቀም 2 የተለያዩ ክፍሎች አብጅተውለታል። አንድ ቤት ነው ግን በመጋረጃ ተከፍለዋል። እሱንም መሳል ትችላላችሁ። ከበሩ በስተግራ ያለው መስኮት በመጋረጃ ተጋርዷል። ከበሩ በስተግራ በውስጡ የእህል ማቅረቢያና ማብሰያ የባልትና ዕቃዎች የባልትና ዕቃዎች ተቀምጠዋል። ከመግቢያው በር በስተቀኝ ትልቅ ቁም ሳጥን ቆሟል። ከቁም ሳጥኑ ቀጥሎ የመቶ አለቃ ገበየሁ አልጋ ተዘርግቷል። ቁም ሳጥኑን አስቡት። ከዛ የመቶ አለቃ ገበየሁ አልጋ ተዘርግቷል። የአልጋው ዙሪያ ስስና ነጭ በሆነ መጋረጃ ታጥሯል። ከበሩ ፊት ለፊት አልጋው ወደ ተዘረጋበት ጥግ ሙሉ ወንበሮች ያሉት የምግብ ጠረጴዛ አለ። አሁን ቤቱ ያለውን ዕቃ እንግዲህ መሳል እንችላለን አይደል? ቁርስ የተበላባቸው ዕቃዎች ለመታጠብ በትልቅ ትሪ ተሰብስበው መሬት ላይ ተቀምጠዋል። ቁርሱ ተበልቷል ማለት ነው። አስካለ ጠይምና ወፍራም መካከለኛ ቁመት ያላት ናት። በለበሰችው የማዕድ ቤት ልብሷ እጇን እየጠራረገች ከውጭ ገባች። አያችሁ፣ መጀመሪያ ደራሲው ፍንጭ ሰጠን ስለ ቤቱ፣ ስለ አልጋቸው፣ የገበየሁ አልጋ፣ ስለ ቤቱ ሁኔታ፣ ሊታጠብ ዝግጁ የሆነ የተበላበት ተበልቶ ዕቃ ላይ ብዙ የሆነ ሳላችሁት አይደል? አስካለ ገባች ማለት ነው። እንደዚህ ሆኖ አሁን ይሄ ትዕይንት ነው። አስካለ ባልዲውን አንስታ ከውስጡ ባለው ውሃ ለቅለቅ ካደረገች በኋላ ካደረገች በኋላ ከሚታጠበው ዕቃ ላይ ታፈስበታለች። ባልዱ ውስጥ ውሃ ነበረ ማለት ነው። የዕቃ ማጠቢያ ሳሙናና ጨርቅ አቅርባ ትቀመጥና ተመለሳ ትነሳለች። አየኔ ነገር በሐሳቤ ኋላ መጣር ሄድ ነበር። ወይ ልቤን ምን በላው? ያለ ውሃ ዕቃ ይታጠብ ይመስል የዚህ የቦነ ውሃ ደግሞ ከመራቁም በላይ ወረፋው ቶሎ አይገኝም። እንዳው ፍርጃ ነው ባካችሁ። ባልዲዋን አንጠልጥላ እየወጣች ልሂድና ልገተረው በሩን መለስ አድርጋ ወጣች። ከግንባሩና ከዓይኖቹ አካባቢ በስተቀር ሌላው መልኩ ባጎፈረ ጢም የለበሰ ሰውዬ በተከፈተው በር ብቅ ይላል። እሷ እየወጣች
ከበሩ ላይ እንደቆመ ወደ ግራም ወደ ቀኝም ጥግ በአይኑ ያማትራል። ሰውየውን ሳሉት። ሰማይ ጠሬ ለማረጋገጥ እዚህ ቤቶች የሰማይ ጠሬ ጓደኛ ከኋላው ይመጣና ነካ ነካ ያደርገዋል። ሌላ ሰው የመጣበት መስሎት በድንጋጤ ለመሮጥ እየቃጠው የማን እንዴ? ምነው ቆሌን ገፈፍከው? ከዚህ አሁን ጠብቅ። የማነ ዝም ብላ ባልዲዋን እንዳንጠለጠለች ወደ ታች ነጉዳለች። ሰማይ ጠሬ ተዋት ሂድ፣ መሄዷን አይደለም የምፈልገው እየገፋው። ይልቅ ፈጥነ ሂድና ቅድም ካሳየው ቦታ ቁመ ጠብቅ። አሁን ከሰው ቤት ውስጥ ገብተን እንደቆመን ባለቤቱ ቢመጣ ምን ይባላል? በል ለማንኛውም ውጣና ዛሬ ዙሪያ ገባውን እየቃኝ ጠብቅ። እንግዲህ የማነ ልጅቱ ጋር የሚሄደው ማለት ነው። የማነ እንግዲህ ነቅተህ አዳምጠኝ። እሷ ስትመጣ ካየው እዚያው ከቆንኩበት ቦታ እንዳለው በፉጨት ነው የማሳወቀ። ፉጨቱን ሳትሰማ ቀርተህ ግን ጉድ እንዳትሆን። እንግዲህ መግባቢያ ኮዳቸው ነው። ሰማይ ጠሬ የማነን ትከሻ መታ አደረገ። ስማ የማነ፣ እሷ ብቻ ሳትሆን ማንም ሰው ወደዚህ ግቢ ለመግባት አቅጣጫውን ከቀየረ ፉጨትን ፊው አድርግልኝ። የማነ እሺ ይሄዳል። የማነ ሄደ ማለት ነው። ሰማይ ጠሬ ወደ ቤት ገብቶ የማብሰያ ዕቃዎች ከተቀመጡበት መጋረጃ ገልጦ ያያል። የረባ ዕቃ አለመኖሩ እንዳየ አልጋውን ወደ ሸፈነው መጋረጃ ይሄድና ይገልጣል። ወደ ወንበሩ ሮጦ ሄዶ ወደ ግራም ወደ ቀኝም ተገላምጦ አይቶ ሰው አለመኖሩን አረጋግጦ በኋላ ተመልሶ ይገባል። የአልጋውን መጋረጃ ሲገልጥ አዲስ ጃኬት በራስጌ ተንጠልጥሎ ያገኛል። ጃኬቱን አውርዶ የእሱን በማውለቅ ይለብሳል። ያው እንግዲህ እየሰረቀ ነው ማለት ነው። ሰው አለመኖሩን ለማረጋገጥ እንደገና ወደ በሩ ይሮጣል። ከዚያም ተመልሶ ከአልጋው ስር አጉንብሶ ያያል። ጫማዎችን ተራ በተራ እያወጣ ካየ በኋላ አንዱን ጥቁር ቆዳ ጫማ መርጦ አውጥቶ በጃኬቱ ይጠቀልለዋል። ወደ ላይ ቀና ሲል ከቁም ሳጥኑ ላይ አንድ ሻንጣ ያህል እሱንም ለማውረድ ሲፍጨረጨር ፉጨት ተደጋግሞ ተሰማ። ሰማይ ጠሬ አልሰማም። ሻንጣውን አውርዶ አስተካክሎ ይዞ ሊወጣ ሲል አስካለ በሩን በባልዲ ጎይታ ትገባለች። ጠቅልሎ ሲወጣ ይታያችሁም እሷ በሩ ሲከፈት። ስለዚህ ይሄን ልጨርስላችሁና አስካለ እንግዲህ የሆነው ውሃ ከጠፋ ተሄዶ ይቀዳል። ወጡስ እሺ ተሰርቷል። ቁርስ የተበላበት ዕቃ በምን ይታጠብ? ሰማይ ጠሬ በአንድ እጁ ሻንጣውን በሌላ እጁ ጃኬቱን ጫማውን እንደያዘ በአልጋው መጋረጃ ተከልሎ ይቀመጣል። ጉድ ፈላ። እስከዚህ ታች ሰፈር ግማሽ ባልዲ ውሃ ልለምን ይሆን? እኔ የማውቀው ደግሞ ሰራተኛዋን የማወይሽን ነው። ድንገት ባለቤቷ ከቤት ካሉስ አፌን ሳላበላሽ እመለሳለሁ እንጂ ደፍሬስ እሳቸውን አልጠይቅም። ባልዲውን ይዛ ትወጣለች። ይህኔ ፉጨቱ ተደጋግሞ ይሰማል። መሄዷን ለማረጋገጥ አንገቱን ብቅ አድርጎ ሲመለከት በሩጫ ወደ ቤት ትገባለች። ወይኔ ድል! 100 አለቃ መጡብኝ። ከኔ በላይ እኔ ከላይ ከታች ለካ የምሳ ሰዓት ደርሷል። ለካ ለመጽዳት ያቀረበችውን ዕቃ ቶሎ ማጠብ ትጀምራለች። ሰማይ ጠሬ የያዘውን ሻንጣና ጃኬት ቀስ አድርጎ አስቀምጦ መደበቂያ ቦታ ይፈልጋል። ከዛ ጫማውን ያወልቅና አልጋው ላይ ወጥቶ በአንሶላው ተሸፍኖ በጀርባው ይተኛል። የ100 አለቃ ገበየሁ መለየውን ለብሶ ከግራ ጎኑ ኮልት ሽጉጡን አገልድሞ ይገባል። ገበየሁ ምሳ ደርሷል ወይስ ትንሽ ያስጠብቃል? አስካለን ደርሷል ጋሽዬ። ገበየሁ እስቲ እንግዲህ አስተውሎ አቅርቢልኝና በቁሜ ቀምሼ ልሂድ። ጎሽ በጣም እቸኩላለሁ። ወደ አልጋው ይሄድና መጋረጃውን ገልጦ የራስ ቆቡንና ሽጉጡን ከአልጋው ጠርዝ ላይ ካስቀመጠ በኋላ ላቡን በፎጣ እየጠራረገ የተኛውን ሰውዬ ያየዋል። ዝቅ ባለ ድምፅ ሰማሽ ወይ አንቺ አስካለ? እንግዲህ እዚህ ጋር ዲያሎጉን እንደምታዩት ያው ሰውየው ተገኝተዋል። እናንተ ሊጨርሱት ትችላላችሁ።
ስለዚህ ምንድነው ከዚህ የተረዳነው ነገር ተውኔት አሁን ይሄ ምንባብ ስለሆነ እንስላለን፣ በሐሳብ እናደርጋለን። ይሄንን ግን ደግሞ ይሄ ለመድረክ ላይ ተመጥኖ ለምሳሌ የመጀመሪያው መጋረጃ ምን ይሆናል? ቤቱን አሳየን፣ ከዛ በኋላ አስካለ ገባች አይደለ? እንዲህ እያለ መጋረጃ የትኛው ነው መጋረጃ መዘጋት ያለበት? ተመሳሳይ ሐሳብ ያላቸው ነገሮች ላይ መጋረጃ ይከፈትና ወደ ሌላው ሐሳብ ሊሄድ ሲል ደግሞ መጋረጃ ይገለጣል ወይም ይከፈታል ማለት ነው። ከዛ ደግሞ መዘጋት ሲኖርበት ይዘጋል ማለት ነው። እና ይሄ ትዕይንት ነው። በእርግጥ እዚህ ጋር ልታስተውሉ የሚገባው ነገር ተውኔት ስታነቡ መጋረጃ ይዘጋል ይከፈታል የሚል ነገር ይኖረዋል ስክሪፕቱ ላይ። ስክሪፕት ወይም ደግሞ ቃለ ተውኔቱን ስታጠኑ ማለት ነው። ስለዚህ ታውቁታላችሁ መጋረጃን እንደተከፈተ ማን መናገር እንዳለበት እዚያ ጋር ያውቃል ማለት ነው ሲያጠና። ብዙ ጊዜ ያው ተዋናዮቻችን ሲያጠኑ በዚህ መንገድ ነው የሚጠናው። ስለዚህ እነዚህ እንግዲህ መጽሐፋችሁ ላይ በጣም ብዙ አስካለ ውሃ ለማምጣት የሄደችው ወዴት ነው ይላል። ያው በጽሁፍ ውስጥ የአስካለና የገበየሁ ስራ ድርሻ ምንድን ነው? እንግዲህ እስከ መጨረሻው ልታነቡት ትችላላችሁ። ተደጋጋሚ የፉጨት ድምፅ ያሰማ የነበረው ማን ነው? ለምን? ምክንያቱም ሰው መምጣቱን ለመናገር ነው አይደለ? የማነ ነው እዛ ጋር እንደተገለጸው። ክፍል 2 ገበየሁና አሁንም ይቀጥላል። አስካለ ከዚህ በታች የቀረቡት ቃላትና ሐረጋት ካነበባችሁት ጽሁፍ ውስጥ የተወሰዱ ሲሆኑ በምንባብ ውስጥ ያላቸውን ፍች ግለጹ ይላል። ማዕድ ቤት ምንድን ነው? አሁን በዘመናዊ መልኩ ማዕድ ቤት ነበር የምንለው። አሁን ትንሽ የባዕድ ቋንቋ መጣና ክችን ትንሽ አሻሽለ ነው ኩሽና እንላለን አይደል? ክችን ወይም ክችን እንግሊዝኛ ቃል ነው። ኩሽናም ያው ከዛ ትንሽ ይሻላል፣ ወደ አማርኛ ተመልሶ ይመስላል። ግን በትክክለኛው ምግብ የሚዘጋጅበት የሚበስልበት፣ አጠቃላይ ምግብ ነክ ነገሮች የሚከናውኑበት ማዕድ ቤት ነው የሚባለው። እናንተም ይሄን ተጠቀሙ። እኔ ማዕድ ቤት ነው የምለው፣ ክችን አለልም። እንግሊዝኛ ከሆነ እንግሊዝኛ ነው፣ አማርኛ ከሆነ አማርኛ ነው። እና በደንብ ይሄንን መጠቀም መቻል አለብን። ቦኖ ውሃ፣ ቦኖ ውሃ ምንድን ነው? ቦኖ ምንድን ነው? ያው የጣሊያንኛ ቃል እንደሆነ ታውቁታላችሁ ብዬ አስባለሁ። ቦኖ አማርኛ አይደለም። በነገራችን ላይ ብዙ ቃላቶች አማርኛ ይመስላሉ፣ ግን አማርኛ ያልሆኑ አሉ። ለምሳሌ እነ እስክሪብቶ፣ አሁን እስክሪብቶ አማርኛ አይደለም አይደል? ስለዚህ በአማርኛው እስክሪብቶ ምንድን ነው? ትክክለኛው ብዕር ነው። ብዕር። እስክሪብቶ ያው ብቅ አለ። ይህ ብቅ አለ መቼስ መተርጎም አያስፈልገውም። ቆሌ፣ ቆሌን ገፍ አስደነገጥከኝ ለማለት ነው። ይሄ መንፈስ ወይም ቀልቤን ገፈፍከው እንላለን አይደል? ማስተዋላችንን ወይም ደግሞ ድንጋጤያችንን ለመግለጽ የምንጠቀምበት ነው። በእርግጥ ቆሌ ብዙ ትርጉም አለው። ከባዕድ አምልኮ ጋር የተገናኘ ትርጉም አለው። ግን ቆሌን ገፈፍከኝ ሲባል አስደነገጥከኝ እንደማለት ነው። ቆሌ ማለት የአንድ ሰው የመንቃት ወይም የእንቅስቃሴ አጠቃላይ መንፈስን የሚረብሸው ወይም የሚያስደስተው ነገር ቆሌ በተለምዶ እንላለን። መለዮ ማለት መለያ ማለት ነው። መለዮ ማለት ምንድነው? በወታደር ለምሳሌ የፖሊስ እዚህ ትከሻ ላይ ትከሻ አካባቢ እዚህ ጋር ምን የሚሆኑ ነገሮች አሉ? የሚታሰሩ ነገሮች አሉ አይደለ? አንድ ኮከብ፣ 2 ኮከብ፣ ለምሳሌ 50 አለቃ ከሆነ 1000 አለቃ ከሆነ የሚለጣጠፉ ነገሮች አሉና ከላይ ደግሞ ኮፍያ ይኖራል። እሱ ኮፍያ ያው መለዮ ነው የምንለው። ኖርማሊ ኮፍያ ስሙ አይደለም፣ ባርኔጣ እንላለን። ለሌላው ወታደራዊ መለዮ ነው የምንለው፣ ወይም የፖሊስ ሊሆን ይችላል። እነዚህ ልዩ የማዕረግ አመልካች የተስማማንባቸው የሚቀመጡ ልዩ ልብስ ላይ ያሉ ምልክቶች ናቸው መለዮ ማለት። ከዚህ በመቀጠል እንግዲህ አሁንም የገበየሁና የአስካለ ጉዳይ ቀጥሏል። እናንተ ልታነቡ ትችላላችሁ። ይህን ራሱ ተውኔት መድረክ ላይ መስራት ይቻላል ማለት ነው። እና ግን ያው ጥናት ይፈልጋል፣ ጊዜ ይፈልጋል።
ከዚህ በታች ለቀረቡ ጥያቄዎች ካነበባችሁት የተውኔት ጽሑፍ መነሻነት በቡድን በመወያየት ተገቢውን መልስ ጻፉ ይላል። በክፍል 2 ላይ ባነበባችሁት ጽሑፍ ውስጥ የተሳተፉ ገጸ ባህሪያት እነማን ናቸው? ያው ላይ ገበየሁ ናቸው በዋናነት። እዚህ ጋር ፖሊስ አለ፣ ወንድ አፍራሽ አለ፣ የማን አለ አይደለ? ይህንን ልትመልሱ ትችላላችሁ። ሌላው ደግሞ እዚህ ጋር ዘለለይ በሚል ርዕስ የቀረበውን ተውኔት ቅንጫቢ ለየትኛው የተውኔት አይነት ምሳሌ ሊሆን ይችላል? ሙሉን ካነበባችሁ በኋላ የምትመልሱት ነው። እንግዲህ ለማጠቃለል ያክል በዋናነት ተውኔት ላይ መልካም እንግዲህ እነዚህ ጥያቄዎችን አንብባቸው የሚሰሯቸው ናቸው። ወደ ማጠቃለያው ስንመጣ የተውኔት አይነቶች ስንት ናቸው? ለመሆኑ ምን ምን አይነት ናቸው የሚለውን አንድ ተውኔት አንብባቸው፣ ለምሳሌ ቅድሞቹን ተውኔቶች አንብባቸው ምን ምን ናቸው ብለን መከፋፈል ያስፈልጋል ማለት ነው። ዋናው ጉዳያችን እሱ ነው። ምሳሌዎችን አየን። አንዳንድ ጊዜ ምሳሌዎችን እንዲህ ስናይ በተግባር እንድናየው በቲዎሪ ወይም በንድፈ ሀሳብ ደረጃ ያለውን በተግባር የምናረጋግጥበት ስለሆነ ነው ምሳሌዎችን ያነበብኩላችሁ። አሁን የተውኔት አይነቶች ምን ምን ናቸው የሚለውን እስኪ እኔ የተውኔት አይነቶች ስለዚህ የተውኔት አይነቶች ምን ምን ናቸው ብለን ስንጠይቅ እንግዲህ 2 አይነት የተውኔት አይነቶች አሉ። ስለዚህ የመጀመሪያው ኮሜዲ ነው። ኮሜዲ ብለን ነው የምንጠራው፣ ወይም አዝናኝ ነው። ይሄ ባጭሩ አዝናኝ የተውኔት አይነት ነው። ከዛ በፊት ወደ አከፋፈሉ ከመሄዳችን በፊት ተውኔቶች እንግዲህ በተለያዩ ዘመናት በያዙት ይዘት አማካኝነት ወይም በሚያስተላልፉት ሀሳብ፣ ለምሳሌ ሃይማኖታዊ፣ ባህላዊ፣ ማህበራዊ ህይወትን የሚቃኙ በማለት በተለያየ መንገድ እንግዲህ ፈላስፋዎች ሲከፋፍሏቸው ኑረዋል። በቅርብ ጊዜ እንግዲህ ብዙ ዘመናትን አሳልፈዋል እነዚህ ተውኔቶች። በተለይ እንደ ግሪክ ባሉ ሀገራት እነዚህ ተውኔቶች የተለመዱ ናቸው። ስለዚህ አሁን ጠቅለል ሲል ግን በአሁኑ ዘመን በተለይ በ21ኛው ክፍለ ዘመን ወይም በ19ኛው መቶ ክፍለ ዘመን ተውኔቶችን ጠቅለል ተደርገው በሁለት አበይት ክፍሎች ይከፈላሉ። የመጀመሪያው ኮሜዲ ወይም አዝናኝ ነው። ምንድን ነው ኮሜዲ ለመሆኑ ብለን ስንጠይቅ ተመልካችን የሚያስጨንቅ ተመልካችን የማያስጨንቅ ተመልካችን የሚያስጨንቅ ሆኖ እናገኘዋለን ማለት ነው። እንግዲህ ይህ የኮሜዲ ተውኔት ዋና ዓላማ ነው። እዚህ ጋር እንግዲህ ብዙ እንትኖች አሉ፣ ላነብላችሁ አልችልም ምክንያቱም ሰዓት እየጨረስን ስለሆነ። ብሩህ ድባብ የሰፈነበት ፈገግ የሚያሰኝ ነው። ይህንን በደንብ አስምሩበት። ፈገግ የሚያሰኝ ብሩህ ድባብ እየሰፈረበት ነው ማለት ነው። የኮሜዲ ተውኔት ዋነኛ ትኩረት በአንድ በተወሰነ ጊዜና ቦታ በሚገኝ ማህበረሰብ ባህል፣ ወግ፣ ልማድ እንዲሁም እሴቶች ላይ ነው። ዋነኛ ዓላማው ምንድነው ከተባላችሁ ከተጠየቃችሁ የኮሜዲ ዋናው ዓላማ በአንድ በተወሰነ ጊዜና ቦታ በሚገኝ ማህበረሰብ ባህል፣ ወግ፣ ልማድ፣ እሴቶች ላይ ነው። ይህ የኮሜዲ ተውኔት ዋና ዓላማ ነው ማለት ነው። የዚህ ተውኔት ትልም በአብዛኛው ጊዜ እንደ ትራጀዲ የጠበቀ አይሆንም ይላል። ትራጀዲ ምንድን ነው እናያለን።
ሲነጻጸር እንግዲህ ከትራጀዲ የምንለው የእንግሊዝኛው ቃል ነው። ትራጀዲ አሳዛኝ የሆነ ነው። ዘላቂነት ወይም ዘመንን ዘሎ ተሰሚነቱ ዝቅ ያለ ነው። ዘመን ተሻጋሪ አይደለም። ምክንያቱም እንዲሁ ሳቅና ፈገግታ ብቻ ያዘለ በመሆኑ ማለት ነው። ስለዚህ ምን ብለን እንጠራዋለን? ይሄንን ኮሜዲ ብለን እንጠራዋለን። ሌላው ትራጀዲ ነው። ይሄኛውን በደንብ ይዩት። ትራጀዲ የምንለው ምንድን ነው? ትራጀዲ እስኪ እንየው። በመሆኑም እንግዲህ በሁለት እንደሚከፈሉ አየን። የሁለተኛው ትራጀዲ ይሄ አሳዛኝ ነው። ትራጀዲ ማለት ያው እንግሊዝኛው ቃል ነው አይደለ? ስለዚህ አሳሳቢ በሆኑና ማህበረሰቡ ትልቅ ግምት በሚሰጣቸው ጉዳዮች ላይ ይመሰረታል። ህብረተሰቡን ሊያስጨንቁ የሚችሉ እንግዲህ ጸሐፌ ተውኔቱ ሲያዘጋጀው ህብረተሰቡን የሚያስጨንቁ የዕለት ኑሮ ሊያናጉ የሚችሉ አሳሳቢ ጉዳዮች ላይ የተመሰረተ ነው። ብዙ ጊዜ ገጸ ባህሪያቶቹ የማይሆን ዕዳ ውስጥ ሲገቡ፣ በጣም በሚያስጨንቅ ሁኔታ ውስጥ ሲገቡ ያሳየናል ማለት ነው። ይሄ ትራጀዲ ነው፣ አሳዛኝ ነው። በመሰረቱ ትራጀዲ ያው በሶስት ይከፈላል። ድጋሚ፣ ኤልሳቤታዊ፣ እንዲህ እያልን አሁን ለእናንተ ብዙ አስፈላጊ አይደለም። የሆነ ሆኖ ጥንታዊ ትራጀዲ፣ ኤልሳቤታዊ እያልን እንከፍለዋለን። ይህን ደግሞ በራሱ ግን ዋናዎቹ ሁለቱን ብቻ ካየን በቂ ነው። ስለዚህ አሳሳቢ በሆኑና ማህበረሰቡን የሚያስጨንቁ ጉዳዮች ናቸው። ለተመልካች ፍርሃት፣ ጭንቀት፣ ሰቀቀን ነው የሚሆነው። ትራጀዲ ወይም አሳዛኝ የሆነ ተውኔት ደስ ብሏችሁ ስቃችሁ እንደ ኮሜዲ አታዩትም ማለት ነው። ቁም ነገሩም በዛው ልክ ነው። በጣም የሚያሳስብ ስለሆነ የሚያስጨንቅ ከብዙ ከማይወጡ ተዋንያኑ ገጸ ባህሪያቱ ከማይወጡት ዕዳ ውስጥ ሲገቡ ታስተውላላችሁ። ስለዚህ መድረኩ ለእናንተ ምን ይሆናል? ቋንቋውም ብርቱ ነው። በጣም ጠንከር ያለ ቋንቋ ይጠቀማል ከኮሜዲ ይልቅ። ትንሽ ወደ ዋዛ ፈዛዛም ሊያደላ ይችላል ኮሜዲ። በእርግጥ ማዝናናት ነው ዋናው። በአንድ ጊዜ በአንድ ወቅት ውስን ቦታ ላይ ብቻ ነው አይደለ ኮሜዲ ያልነው። ይሄኛው ግን ዘላቂ የሆነ የሚያሳስበን ጉዳይ ላይ ያተኩራል። የገጸ ባህሪያት መሰቃየት መድረኩን ምን ያደርጓል? ሽብር ይለቅበታል ማለት ነው። ስለዚህ እንግዲህ ተውኔቶችን ስታነቡ ጸሐፌ ተውኔት ያዘጋጁትን ለምሳሌ እነዚህ እንደው አደራ ምላችሁ መጽሐፋችሁ ላይ እስኪ ይሄ ገበየሁ ሚል ያለበትን እስኪ አንበቡትና እናንተ መድቡት። ከኮሜዲ ነው ወይስ ከትራጀዲ? ከአሳዛኝ ሁኔታ ነው? እንግዲህ ሽጉጥ አይተናል አልጋው ላይ። ስለዚህ አሳዛኝ ነው ወይስ አዝናኝ ነው? እስኪ እናንተ ክፈሉት በዚህ። ስለዚህ ተውኔት እንግዲህ ለስሜት ቅርብ የሆነ በመድረክ የሚቀርብ ከሌሎቹ የሚለየው ስሜታችንን በሐሳብ ሳይሆን በአካል ፊት ለፊት ከተዋናዩ ጋር የምንፋጠጥበት የምናይበት ስሜታችን ሆኖ የምንዝናናበት ነው ማለት ነው። እንግዲህ በሁለት ይከፈላል፣ ኮሜዲና ትራጀዲ በሚል ማለት ነው። እንግዲህ ምዕራፍ 8 ሁለተኛው ቪዲዮ ወይም ድምፆ ምስል በዚህ ይጠናቀቃል። ከማጠናቀቄ በፊት ግን ተውኔት ምንድን ነው የሚለውን በተለይ ደግሞ አሁን የመጨረሻውን ምሳሌ ካየን በኋላ ካነበብኩላችሁ በኋላ እነዚህ ተውኔት አይነቶችን ደግሞ ዋና ጭብጥ አድርጋችሁ ውሰዱት። የማለት ኮሜዲና ትራጀዲ፣ ሌላው ደግሞ የተውኔትን አጠቃላይ ምንነትን በመግቢያው ላይ አይተናል ማለት ነው። እንግዲህ የዛሬው ትምህርታችን ውድ ተማሪዎች በዚህ ይጠናቀቃል። በቀጣይ ደግሞ በመጨረሻው ምናልባት ምዕራፍ 9 ላይ ነው አይደለም የሚጠናቀቀው። ስለዚህ በመጨረሻው ምዕራፍ የምንገናኝ ይሆናል ማለት ነው። እስከዚያው እንግዲህ ያነበባችሁትን በተግባር እየሰራችሁ እያነበባችሁ እንደምትለማመዱ ሙሉ እምነቴ ነው። በሚቀጥለው ድምፅ ምስል ወይም ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም ያገናኘን።